በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። የኢትዮጵያ ለምራን ቤተሰቦች ቅኖች፣ የዋዮች፣ በጥቅሉ ባለምልክቶች በሙሉ ከላይ እንደገለጽነው በአዋጁ የተጠቀሰው ሞት በእነሱ ላይ መንገስ አይችልም። አሸንፈውታል። በእግዚአብሔር ኃይል በእምነታቸው አሸንፈዋል። አይነግስም። በእነሱ አካባቢ የለም፣ ስፍራ የለም። በደጃቸው ሊያልፍ ይችላል። በግቢያቸው በአካባቢው ሊያልፍ ይችላል። እነሱ ግቢና እነሱ ቤት ግን አይረግጥም፣ አልተፈቀደም። ባለምልክቶች ስለሆኑ በእግዚአብሔር ምሕረት የጥበቃ ውስጥ ስላሉ የተቀረው መላው የዓለም ሕዝብ የአዳም ዘር በሙሉ በሞት ጥላ ውስጥ ይወድቃል። ካቶሊክ ነኝ፣ ፕሮቴስታንት ነኝ፣ እስላም ነኝ፣ ሂንዱስታን ነኝ፣ ሽንቶይዝም ነኝ፣ ምንድሴ ነኝ፣ ፖለቲሽያን ነኝ፣ ሊቅ ነኝ፣ ምሁር ነኝ፣ ፓትርያርክ ነኝ፣ ካርዲናል ነኝ፣ ምን ነኝ፣ መሪ ነኝ፣ ዋሻ ገባለሁ፣ እወጣለሁ፣ ወርደ የለም። ሞት ቤት ውስጥ ነው የሚነግሰው። ሞቱ ደግሞ በሚፈቅደው ባዘዘው እግዚአብሔር ባዘዘው መልክ አንተን ጨርሶ አጠናቆ ነው የሚወጣው። ረጅም ጊዜ ሊያሰቃይ ፈቃድ ካለው ረጅም ጊዜ ቤት ውስጥ ነግሶ አንተንም ቤተሰብንም እያሰቃየ እየቆላ እየፈጨ ሞትን እንድትለምን እያደረገ ይወስዳል። በተራ በተራ ቢፈልግ አንድ ላይ ክርችም አድርጎ ደግሞ አንድ ላይ ድብና አድርጎ ጠራርጎ ይዞ ልቅ ያ መብቱ ነው። በቃ ሞት ነገሰ ማለት ይሄ ነው። ውስጡ እየገባህም እያለህ እኮ ይሄው እየነገርንህ ነው። እንግዲህ መስማት ከቻላችሁ መስማት ነው። እኛ ይሄንን እንላችኋለን፣ አትሰሙንም። እንግዲህ በምትሰሙት የውሸት ፕሮፓጋንዳ ተስፋ በገዢዎች ያልተቋረጠ የውሸት ማዕበል የሚገኝ የሰላም ተስፋ አለ ብላችሁ ከሆነ የለም። የሰላም በረት ፈርሷል። በእኛ ይሄን ነው የምናውቀው። የሞት፣ የጭንቀት፣ የሰቆቃ፣ የበሽታ፣ የረሃብ፣ የማዕበል፣ የጎርፍ፣ የዘርፍ መጠፋፋት፣ የሃይማኖት ጦርነት ነግሰዋል። አዛዣቸው መልአከ ሞት ነው፣ ነግሷል። በቃ በኢትዮጵያም በውጭም ያላችሁ ኢትዮጵያንም ሌሎችም የኢትዮጵያ ዓለም ብርሃን ቤተሰቦች የሆናችሁ ዛሬ የምትከፉበት ሳይሆን በእግዚአብሔር የምትደሰቱበት አምላካችሁን እናታችሁን የምታመሰግኑበት ሰዓት ነው። እናንተ ወደ ብርሃን ነው እየገሰገሳችሁ ያላችሁት፣ ወደ ከፍታችሁ፣ ወደ መዳኛችሁ። ሌላው ግን ቁልቁል ነው እየሄደ ያለው ወደ እሳቱ፣ ወደ ሲኦሉ፣ ወደ ማዕበሉ፣ ወደ ጥፋቱ ነው እየገሰገሰ ያለው። ጊዜው ደርሷልና ፈጥኗልና በግልጽም የምንተያይበት የምንሰባሰብበት የምንጽናናበት ጊዜው ደርሷልና ራሳችሁ ማዘጋጀት ይገባችኋል። አይዟችሁ፣ እንተያያለን። እንደተለያየን አንቀርም። ያስጨነቋችሁ፣ ያሳደዷችሁ፣ የነጠቋችሁ፣ የዘረፏችሁ፣ ከስራችሁ ከቀያችሁ ያባረሯችሁ፣ በዘራችሁ በእምነታችሁ እንደ ጠላት የታያችሁና የተፈረደባችሁ ሁሉ ለምን ብላችሁ ጠይቁ። እኛም የምንጠይቃችሁ ለምን ለንስሐ ስትጠሩ ወደ እውነቱ ተመለሱ ስትባሉ አልተመለሳችሁም። ችግሩ ቢያገኛችሁ
ከእምነታችሁ ጉድለት የእግዚአብሔርን ምክር ማስጠንቀቂያ በመናቃችሁ ነውና ይሄም ጉዳት ሁሉ ደርሶባችሁ እንኳን ቢሆን በንስሐ ወደ እግዚአብሔር መመለስ ነው። የኢትዮጵያ ዓለም ብርሃን መልእክታትን ስሙ። እንዴ በቃ መንገድ ሌላ የለም እኮ ነገርናችሁ። ቤተ ክርስቲያን ብትሮጥ እኮ ምንም ነገር የለም። ቤተ ክርስቲያን ውስጥ እኮ አሁን ብትሄድ ታቦተ ሕጉ አለ። በቃ አገልጋይ እኮ የለም። የእግዚአብሔር ሕዝብ እኮ እዛ ውስጥ የለም። የእግዚአብሔር ሰው የለም። በእግዚአብሔር ተምኖ የሚሰማራ ሰው የለም። አፍርሶ ቤቷን አጥፍቶ ካድሬ፣ ሌባ፣ ነጋዴ፣ ዘራፊ፣ ነጣቂ፣ ነፍሰ ገዳይ እነዚህ ተሰባስበውበት ቁጭ ብለዋል። እነዚህ ደግሞ የሚያገለግሉት ዘንዶውን ነው፣ እባቡን ነው የሚያገለግሉት። የእግዚአብሔርን ጠላት ነው የሚያገለግሉት። መንግስትን ነው የሚያገለግሉት። ይሄ መንግስት የምትለውን ይሄ ዲያብሎስን መንግስት ነው የሚያገለግሉት። እዛ የምትሮጠው ምን ለማግኘት ነው? ምን ታገኛለሽ? ካቶሊክ ቤተክርስቲያኑ ምን ታመጣለህ? አንተ ቀድመህም እውነት ያጠፋህ የእግዚአብሔር ቁንጮ ጠላት ነህ። ፕሮቴስታንት መናፍቅ መስሎሃል። ጌታ ሆይ እያልክ ስለ ጮክ የምትደን አንተማ ንስሐም ልግባ ብትል መንገድ የለም ለአንተ። አሁን እያልን ያለነው እንኳን በመጨረሻት ንስሐ እያልን እንመክራለን አይደል? አንተና እናንተ ፕሮቴስታንትና ካቶሊክ የተባላችሁ በሙሉ አንድም ቀዳዳ ለእናንተ የለም። አሁንም ደግሜ ነው የምነግራችሁ፣ አንዲትም ቅንጣት ቀዳዳ ለእናንተ አይሰጥም። ሙሉ በሙሉ ከነዘር ማንዘራችሁ የምትወገዱ ናችሁ። አንድም የምትተርፍ የለም። ምንም ሕፃን ብትይዝ ምን ብትይዝ ምንም ከእናንተ የሚተርፍ ነገር የለም። ይሄ ግልጽ ሊሆንላችሁ ይገባል። ስለዚህ አንዳንዶች ከዛ ውጭ ሆናችሁ ደግሞ ምናልባት ሳሰሙ ቀርታችሁ የደነገጣችሁ ካላችሁ ምንድነው ይሄ ጉድ ብላችሁ ድንገት የባነናችሁ እስከዛሬ ጆሮአችሁን የደፈናችሁ ያላወቃችሁ ካላችሁ እንደነው የህዝብ ይሄው የሰማችሁን ነው። አዎ እንደነው የህዝብ ቶሎ ብላችሁ ጩሁ እስቲ ወደ እግዚአብሔር። ምናልባት አይታወቅም፣ እግዚአብሔር ሊምራችሁ ይችላል። እኛ የምናውቀው ነገር የለም። በዚህ መሃል ቀደም ብሎ ይሄ መግለጫ ከመውጣቱ በፊት ደግሞ ቀደም ብሎ በልጃችን በብሩኬ በኩል ማሳሰቢያ ተሰጥቷል። የኛም የእግዚአብሔር መንፈስ ቅዱስ ምክር ነውና ተጠቀሙበት፣ አዳምጡት፣ ተግባራዊ አድርጉት። መከራ ለእግዚአብሔር ሕዝቦች በጠላት ተደግሶ ሊፈትናችሁ ይመጣል። በራሳችን የሥጋ ፍላጎትና ጥፋት ለጠላት መግቢያ በመፈጠሩ መከራ ይመጣል። ይሁንና ለእውነተኛ የእግዚአብሔር ሕዝቦች ማናቸውም ነገሮች ቢፈትኑትም ለበጎ ነው። ቃሉም የሚነግረን ይሄንኑ ነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ነው ይላልና መጽናት ይገባል፣ መጽናናት ይገባል። ቀዳዳውን መድፈን ይገባል። በሥጋ መሳብን ተዉ። እግዚአብሔርን አንግሳችሁ በጽናት ቆማችሁ ለመሻገር እግዚአብሔር ይርዳችሁ። በአሁኑ ጊዜ በመላው ዓለም የፍርድ ሂደቱ ጀምሯል፣ ተጠናክሮ ይቀጥላል፣ እየተባዛ ይሄዳል። በጥፍ እየተባዛ ይሄዳል። አግደጋዎች፣ መቅሰፍቶች በተጣመር ከአንድም ከሁለትም ከሶስትም በላይ በተለያዩ ሀገሮችና የዓለም ገጽታ እየተከሰተ መጥቷል። በመልእክት 8 እንደተገለጸው ሚሊዮኖች፣ 50 ሚሊዮኖች፣ 100 ሚሊዮኖች ከዚያም ሲያልፍ አንድ ሀገር ያቀፈውን ሕዝብ በሙሉ ሁለትም ሀገር ያቀፈውን ሕዝብ በሙሉ ከዚያም ሲከፋ እንደ አህጉር ለምሳሌ አፍሪካን ወይም አውሮፓን ወይም ኤሽያን ከምድሪቱ ተጠርጎ እንዲሰናበቱ ሊያደርግ ይችላል። ይሄ እግዚአብሔር ውሳኔ ነው። ደረጃውን እየጠበቀ ይመጣል። እንደምንሰማውና እንደምናየው ሰው ትዕቢት፣ ጭካኔና ክፋት፣ ልበደንዳናነት በዚሁ ከቀጠለ ይሄው ከላይ ያለው ቃል ተፈጻሚ ይሆናል። ዞር ብላችሁ መልእክታቶቹን ተመልከቷቸው። ይሆናል፣ የማይሆን ነገር የለም። የኢትዮጵያ ዓለም ብርሃን ውስጥ ተነግሮ ሳይፈጸም ያየው ነገር አለ። የቀረው ካለ ነገ ደግሞ ይቀጥላል እንጂ የሚቀር ነገር የለም። የተፈጸመውን አይተሃል አይደለ? የቀረውም ይፈጸማል። የሚቀር ነገር የለም።
ግቡ ምንድነው? ዓላማው ምንድነው? የሁሉ ከሆነ በኋላ ዓለም የተፈረደባትን ፍርድ አውቃና ተገንዝባ እጅን ለፈጣሪው ለፈጠረን አምላክ ስንሰጥና የእግዚአብሔርን ትእዛዝና ፈቃድ ስንፈጽም ብቻ ነው ይህ የምናየው እየገሰገሰ ያለውም የዓለም ጥፋት የሚረግበው ምናልባት የሚደነግጥ የሚሰማ ካለ። በምድሪቱ ያሉ ሁሉም ሀገሮች ከኢትዮጵያ ዓለም ብርሃናዊ መንግስት የተጻፈ ደብዳቤ ያልደረሳቸው የሉም። ሁሉም ደርሶታል። እድሉም እጣፈንታውም በግልጽ ተገልጾለታል። ይህ ደግሞ የሆነው 2016 ዓመተ ምህረት ነው። 2 ዓመት አሸፍኗል። በየደብዳቤዎቹ የተገለጸው ለአንድ ሀገር 45 ቀን ከሰጠ በስተቀር ከእሷም ራሽያ ናት ለተቀሩት በሙሉ የተሰጣቸውን ትእዛዝና አፈጻጸም ለመቀበል ፈቃደኛ ከሆኑ በ30 ቀን እንዲያሳውቁ ካልሆኑ ደግሞ ይሄ ቀን ካለፈ እኛም መልእክት አራርሾች እንደማንቀበል አረጋግጠን አድርሰናል። ከእንግዲህ ምን ቢፈጠር ነው ዓለም ወደ ሰላሟ የምትመለሰው? የፈረሰው የሰላም በረት የሚመለሰው መቼ ነው የሚሉ ጥያቄዎች በሙሉ መልስ የሚያገኙት ከእግዚአብሔር ፈቃድና ትእዛዝ ጋር ሲታረቁና ያዘዘው ፍርዱ ተፈጻሚ ሲሆንና ተቀባይነቱ ሲረጋገጥ ሲፈጸም ብቻና ብቻ ነው። ሺህ ብትደክም ሺህ ብትለፋ ምታመጣው ነገር የለም። ይህን የሚያደርግ ሐሳብም እቅድም ጥረትም በፍጹም የለባቸውም። ሞክረውትም አያውቁም። በአሁኑ ጊዜ ያሉ ሀገሮች በሙሉ ይህን የሚያደርግ ሐሳብም እቅድም ጥረትም በፍጹም ምልክቱንም ማሰሙም የለባቸውም። በቃ ራሳቸው ሰላም የሚያመጡ አንዱን አሸንፍ ይወጣለው፣ መቅሰፍት ሲወርድ ቆይ መፍትሄ ፈልጋለሁ፣ ያደጋ ጊዜ ዝግጅት አድርጌያለሁ፣ በዚህ ተሯርጬ ይሄንን አምጥቻለሁ፣ ምንም በቃ የምትሰሙት መፍትሄ አምጥቻለሁ ነው። መፍትሄው ግን ምንም ሲፈታ አታዩትም። ሌላ ይደረባል፣ አሁንም ለዛ ይሮጣል፣ ሌላ ይመጣል። እንደዛው ነው። ያው ሯጩ ያው መፍትሄ ያመጣለው እያለ የሚደክመው መንግስት ምንም ሁሉ እነሱም እሳት ሲበሉ ወደፊት ታዩዋላችሁ። ስለዚህ ሁሉም እንደሚመለከተው የፍርድ ሂደት ተጀምሯል፣ እስከ መጨረሻው ይዘልቃል። የእግዚአብሔር ፈቃድና ትእዛዝ ቃል ኪዳኑ ሁሉ እስኪፈጸሙ ድረስ ይህ ካልሆነ የሚቆም ነገር የለም። ይሄ ነው ወገኖቼ። እስኪ ማህበራዊ ሚዲያውንም ምድሪቱንም የከደኑ የእምነት ድርጅቶችን እነ ካቶሊክ፣ እነ ፕሮቴስታንት፣ እነ እስላም፣ እነ ቡድሂዝም፣ ሂንዱይዝም፣ ሽንቶይዝም ደቂቃ የሆኑት እምነቶችን ጨማምሩና ወደ 35,000 ገደማ ነው የእምነት ድርጅቶችን ስለ መጪ ሁኔታ ሲናገሩ ሲመክሩ ታይተዋል ወይ? አንዳች ተነፍሳሉ? የለም። ስለ ኢትዮጵያ ትንሣኤ ተናግረዋል? የለም። ያምኑበታል? በፍጹም። እነሱ አይናገሩ፣ በእምነት ከእግዚአብሔር አይተዋወቁምና። የኛዎቹ የተዋህዶ ኦርቶዶክስ እምነታችን አገልጋይ ነን የሚሉ እዚሁ መሃላችን ቁጭ ያሉ በአገራችን ነግሰው ቁጭ ያሉ የቤተ ክህነቱ አለቆች ሲኖዶስ ምሁር በእውኑ ስለ ኢትዮጵያ ትንሣኤ ያምናሉ ወይስ አያምኑ? ልብ በሉ። እንዳውም በተቻለ መጠን እየጣሩ ያሉት ስለ ኢትዮጵያ ትንሣኤ ምንም እንዳይነሳ ነው። በተለይም የኢትዮጵያ ዓለም ብርሃን መልእክታት በፍጹም እንዲነሱ አይፈቅዱም። እንዲያውም በተቀናጀና በተደራጀ የሐሰት ክስና ነቀፋ መሰረት ያደረገ ዘመቻን ያካሂዳሉ። እኛ መቼም ተጠቂዎቹ ስለሆነ ብንለፈልፍ ቅር አይበላችሁ። ደጋግም የምንናገረው ጠላቶቻችንም እንቅልፍ ስላሌላቸው ነው። እኛም እንቅልፋተን እነሱን ምንነታቸው የምንናገረው። ጨለማ የዲያብሎስ ገንዘቡ እንደሆነ ሁሉ ከብርሃን ጋር ምንም የሚተዋወቅበት መንገድ የለው። ዛሬ በግልጽ እንደምታየው እግዚአብሔር የሚያመጣው ሰላም አሁን በምትመለከቱት ትውልድ ላይ አይሰራም፣ አይመጣም፣ አይከናወንም። እግዚአብሔር ለሚያመጣው ሰላም የሚበቃ ትውልድ ስለሌለ ሌባ፣ ቀጣፊ፣ ነፍሰ ገዳይ፣ አጥፊ፣ የጠፋ ትውልድ በቃ ከሃዲ ምን ስንቱን እንበላችሁ። ይሄን ትውልድ በፍጹም መሸከም አይችልም። የሰላም በረት የፈረሰው ይህ ትውልድ ነጩም፣ ጥቁሩም፣ ቀዩም፣ ጠይሙም የሰው ዘር በሙሉ ቢመከር፣ ቢወቀስ፣ ቢቀጣ፣ ቢገሰጽ የማይሰማ በመሆኑ የማይለማ ፈጣሪውን የካደ የናቀ በመሆኑ ደግሞ ፍርድ እንደ ፀሐይ ወጥቶበታል።
እንደ መልእክታቱ አገላለጽ ይፈጸምበታል። የፍርዱም ክንዋኔ ጀምሯል። እስኪ ልብ ብለን እንመልከት። ለመሆኑ በኢትዮጵያ የዓለም ብርሃን መልእክታት መግለጫና ትምህርቶች እንዲሁም ደብዳቤዎች ላይ ያልተገለጸ የዓለም የጥፋት ሂደት አለ ወይ? የለም። የሁሉም የዓለም ሀገራት ዕጣ ፈንታ ተገልጿል። ቢሰሙ ደግሞ የሚድኑበት መንገድ ተመላክቷል። የሁሉም እምነቶች የክፋት ሥራ እንዴት የዲያብሎስ መሳሪያ እንደሆነ ይህም ተገልጿል። ገዢዎች በዲያብሎስ ተመልምለው ሕዝቡን በጨለማ አሰራር ቀይደው እንዴት ምድሪቱን በኃጢአት ባህር እንዳሰጠሟት በግልጽ ደጋግመን ሳንሰለች ገልጸናል፣ ተገልጿል። የዛሬ ምሁራንን አገልጋይ ነን የሚሉትን በእውቀት ሁሉን ጨብጠናል ባዮችን ተመልከቷቸው፣ ንግግራቸውንም ተመልከቱት። በተቻላቸው መጠን ድካማቸውም ልፋታቸውም የኢትዮጵያ የዓለም ብርሃን መልእክታትን እንዳይሰሙ መጣር ነው። ይህ ደግሞ የምትሰሙት ነው። የእኛ የቤተ ክርስቲያን የሰንበት ትምህርት ቤት አለቆች፣ የማኅበረ ርኩሳን ምልምሎች፣ ዲያቆኖች፣ ምሁሮች ሁሉም ድካማቸው ሁሉ የተቃኘው መሰረታቸውን ሁሉ የኛ የኢትዮጵያ የዓለም ብርሃን ቤተሰቦች በጨበጥነው እውነት ያናጋውን የኢትዮጵያ የዓለም ብርሃን መልእክታትን በዚህ እውነት መሰረት የኢትዮጵያ የዓለም ብርሃን መልእክታት ሁለመናቸውን ስላናጉት መሰረታቸውን ሁሉ ስላልነቃነቁት መዋጋት ነው ብለው ወስነው ይኸው ዘመቻ ላይ ናቸው። ህዝቡም እንዳይሰማ መከላከል ነው ትልቁ ስራቸው። አብዛኛው ህዝቡም እነሱን ስለሚያዳምጥ በእኛ ላይ ነው ዘመቻ የከፈተው። እቅድ ይነደፋል። ከማህበራዊ ሚዲያ በየደብሩ በማህበራዊ ሚዲያ በየደብሩ መድረክ በየግል የነፍስ አባት ባለው ቀዳዳ ሁሉ የኢትዮጵያ የዓለም ብርሃን ማጥላላት፣ ማንቋሰስ፣ እንዳይሰሙ መከላከል። እኛ ከምንነግራችሁ ውጪ ምንም አዲስ ነገር የላቸውም። ምሁር ከሌ በዚህ ክፍለ ዘመን የነበረች ከጠቀሱት ውጪ ምንም የለም። እኛ ሁሉን መርምረን ስለምናውቅ ጆሮአችሁን ከኛ ውጪ ለሌላ አታውሱ እያሉ በከፍተኛ ደረጃ ሲደክሙ እያየን ነው፣ እያያችሁም ነው። መቼም ይሄ አይካድም። እንግዲህ ለምታስተውሉ በእርግጥም የአምላካችሁን ድምፅ ሰምታችሁ ለመጸጸትም ንስሐ ለመግባትም በዚህ በመሸ ሰዓትም በተዘጋበትም ሰዓት ቢሆን ለደነገጣችሁና መፍትሄ ፍለጋ ለማግኘት ወዲያ ወዲህ የምትሉ ሁሉ ትላንት በጨለማ ከተው ልብ በሉ። ትላንት በጨለማ ከተው በልማድ ተብትበው የሰው አምልኮትን አባዜ አጣብቀው ዛሬም በዓይናችሁ የምታዩትን በጆሮአችሁ እየሰማችሁ ያላችሁትን እውነት እንደ ብርሃን ፍንትው ብሎ የመጣውን ፍርድ ሳያካትታችሁ በፊት እንደ ነነዌ ሕዝብ ብትጥሩ እኛ ከሌ አንልም። ማንም ሆንክ ማንም ባማራላችሁ ነበር። አሊያ ደግሞ ከሶዶም እሳት እጅግ የከፋውን ከኖህ ዘመን ውሃም እጅግ ያልታየ ብዙ መልክና ይዘት ያለው መቅሰፍት ደጃችሁ ደርሶ እያያችሁ እኛውም በሰው መከራ እንደምንደሰት አድርጋችሁ ይነገርብናል፣ እንወገዛለን፣ እንወነጀላለን። ደጃችሁ ቆሟል እኮ ሁሉ ነገር። አሁን መቼም እንደ ፖለቲከኞቹ አባባልም ቢሆን አካፋን አካፋ ዶማን ዶማ ብንል መልካም ነው እንላለን እኛም። እነሱ ለውሸት ነው። እኛ ግን እውነቱን እውነት ብለን ለመግለጽ ውሸትን ውሸት ብሎ ለመመስከር እንድንችል ያንኑ እውነቱን ከፍ ዝቅ ሳይል ዶማም ዶማ ነው አካፋም አካፋ ነው ብለን መናገር ነው። ጨምሮ ቀጥሎ አሻሽሎ መናገር በእኛ ዘንድ የለም። እኛ የኢትዮጵያ የዓለም ብርሃን ቤተሰቦች ምኞታችን፣ ጉጉታችን ማንም የሰው ዘር አምላኩን አውቆ ፈቃዱን ተረድቶ ትእዛዙን አክብሮ በንስሐ ተመልሶ ወደ እግዚአብሔር ጉያ እንዲሰበሰብ ነበር። ግን አልሆነልንም። አዘናችንም ከብዶ የሚሰማን ደክመን 20 ዓመት ቀላል አይደለም ወገኖች። ብዙውን ሕዝብ አድነን አምልጦ ባለማየታችን ነው የምናዝነው ወገኖች።
የመጀመሪያውን መልእክት ሳደርስ በልቤ ሰው ሁሉ ተረድቶ ቢያንስ ግማሹ የዓለም ሕዝብ ቶሎ ወደ እግዚአብሔር የሚመለስ ነበር የመሰለኝ። እኔ እውነቴን ነው፣ በግልጽ ነው የምነግራቸው። ይህን ሐሳቤን ደግሞ እናቴም አባቴም ቸሩ መድኃኔዓለም ድንግልም ያውቃሉ በልቤ ያለው። እኔ ይሄ ነበር የመሰለኝ። ይሄ ሁሉ ጊዜ ይፈጃል አይምሬ ውስጥም የለ። ገና የመጀመሪያ እግዚአብሔር ጩኸት ልክ እንደ ዮናስ አንዴ ብሎ እረ ጠፋችሁ ሲል የነነዌ ሕዝብ ቶሎ ብሎ በፍጥነት በአንድ መልእክት በአንድ ጀንበር ብሎ ተሰባስቦ እሪታውን አቅልጦ አመድ ነስንሶ ችጋር ውስጥ ወድቆ 3 ቀን አፉን ዘግቶ ሕፃን አዋቂ ከብት ሳይል እግዚአብሔርን አያችሁ በጩኸቱ በልመናው በእምነቱ የእግዚአብሔርን ልብ አሸነፈ። የመጣው ማት አናቱ ላይ የደረሰው ማት ከላዩ ላይ እንዲነሳ አደረገ። እኔም ይህ መልእክት ሲመጣ እንደዚህ ይሆናል ሕዝቡ ብዬ ነበር ስጠብቅ የነበረው። ነገር ግን አልሆነም። ወሽመጤ ቁርጥ አለ። ዓመትም ተጠብቆ ያው ሆነ። ቀጥልህ አለ። ቀጥል አለ። መቀጠል ሆነ። መጮህ ሆነ። የኔም ወንድሞች የኔም ወገኖች ቤተሰቦች ሁሉ በከፍታውም በቅድሚያም ያሉት በበታችም ያሉት መጮህ ሆነ። ኧረ እባካችሁ ማለት ሆነ። በየአቅጣጫው ሁሉ በተገኘው አጋጣሚ ሁሉ የኢትዮጵያ ዓለም ብርሃን ቤተሰቦች የሆኑ ቅኖቹ የዋሆቹ ትሑቶቹም ሁሉ እውነተኞቹ ሁሉ ጮሁ። ኧረ የእግዚአብሔር ትዕግስት እያለቀ ነው። ብዙ ዘመን ተሰጥቷል። 20 ዓመት ትንሽ አይደለም። ኧረ እባካችሁ ምንም። የመጀመሪያው መልእክት ከወጣ በኋላ 2 ዓመት ጠበቁ። ድጋሚ ሁለተኛው መልእክት ወጣ። 1 ዓመት ተጠበቀ። ምንም የሚደነግጥ የለም። እንደገና 3ኛ መልእክት እንዲሁ ከዓመት በላይ ጠብቆ ወጣ። ምንም ለውጥ የለም። እንዲያውም ዘመቻ ተከፈተበት። እንዲሁ ከዓመት በላይ ተጠብቆ 4ኛው መልእክት ወጣ። ምንም ቅስቅስ የሚል የለም። ጥላቻው ማሳደዱ በረታ። በዚህ ደግሞ ትልቁ ሚና የምትጫወተው ቤተ ክህነት ናት። ዋናው መሐንዲሷ እሷ ናት። እኛም በማሳደድ ዋናዎቹ ቤተ ክህነት ዛሬ ሙሉ በሙሉ በመንግስት ካድሬ የተሞላ ካድሬ ጳጳስ በሙሉ እነዚህ ሁሉ ዘማች ናቸው። ማሳደዱ በረታ። አሁንም ከዓመት በላይ ተጠብቆ 5ኛው መልእክት ወጣ። ጭራሽ ያሰስም ተለጥፎልን በቤተ ክህነቱ አዝማችነት ማሳደዱ ቀጠለ። አሁንም ዓመት አልፎ ሕግጋተ ሥላሴ ለሕዝብ ያልገለጸውን የሚያውጅ ግን መኖሩን መዘጋጀቱን መጽደቁን ሁሉ የሚነግር 6ኛ መልእክትም ወጣ። ሰው ምንም ደግሞ ሕግ ያወጣሉ እንዴ ደግሞ የምን ሕግ ነው እያሉ ማላገጡ ቀጠለ ወንጎኖቼ። ከዛ ቀጥሎ 8ኛው ወጣ፣ 9ኛው ወጣ፣ 10ኛው መልእክት ወጣ። ይሁሉ ሆነ ወገኖች። መግለጫውን ብትቆጥሩት እኛ ራሱ አልቆጠርነውም እንጂ ብዙ ነው፣ በጣም ብዙ ነው። ከመቶም ሊያልፍ ይችላል። ትምህርቶች ወንጌሉን ሙሉ በሙሉ ሸፍነናል። ከብሉያትም እንደዚሁ ትምህርቶች ሰጥተናል። ደብዳቤ ከ4 ጊዜ በላይ ለኢትዮጵያ መሪ ለነበረው ፍርዱን ተቀብሎ ለሄደው ለመለስ ዜናዊ ጠቅላይ ሚኒስትሩ 3 ተከታታይ ደብዳቤ ከዛ ጊዜ ጀምሮ ወደዚህ ስትመጡ 3 ተከታታይ ደብዳቤዎች ወጥተዋል። ደርሷቸዋል። ግን ማን ይስማ? በዚህ መሃል ለመላው ሀገር ደግሞ እንዲሁ አንድ እያልን በየራሳቸው ደብዳቤዎች አደርሰናል። ዓመታት ተሸፈኑ፣ ግን ያው ነው። ዛሬ ተመላሽ ንስሐ የሚገባ የለም። ጠፋ። እንግዲህ ወገኖቼ ለመሆኑ ንስሐ መግባት በፈጣሪ ፊት መውደቅ ምን ያጎላል? ምን ያከስራል? ምንስ ያሳጣል? ሕይወትን ከሚመልስ በቀር ባለ ተስፋ ከሚያደርግ በቀር የዘላለምን ሕይወት ከሚያወርስ በቀር
በምድርም ተባርኮ መኖሩን ከሚሰጥ በቀር ምንን ያጎላል? ንስሐ ገብቶ ወደ እግዚአብሔር መሰብሰብ። እስቲ እግዚአብሔር በዚህም በዚያም ይናገራል፣ ሰው ግን አያስተውለውም ይላል ቃሉ ራሱ። በእኛ በደካሞች ስለተነገረ፣ በእኛ በምናምንቴዎች ስለተነገረ ቃሉን ከመናቅ በእኛ ስብዕና፣ በእኛ ደካማነት፣ በእኛ ኃጢአተኝነት ከማላገጥና ከማፌዝ እንዴ የእኛን ስብዕና ከማብጠልጠል በእኛ ስብዕና ማለት ጥርጣሬ፣ ቃሉም ላይ ጥርጣሬ ያለን እንዲሉ ያደረጋቸው ያ ከሆነ የሚያረጋግጡበት ሌላ መሳሪያ አላቸው። ሞልቷል ብዙ መሳሪያ። እግዚአብሔርም እንግዲህ በብዙ መንገድ ስለሚናገር እግዚአብሔር የነብዩን እብደት ለማገድ በአህያ አፍ ተናገረ እኮ። የበለዓምን ሩጫ ለማግታት እግዚአብሔር በአህያ አንደበት በአንደበቷ እንደ ሰው እንድትናገር አድርጓል። ስለዚህ እግዚአብሔር ለመናገሪያ አህያዋን በመምረጡ አህያዋ ወንጀለኛ ናት እንዴ? እኛንም በዛ አይን ይሁድ ብትንቁንም ዝቅ አድርጋችሁን ብታዩንም እሺ እንደ አህያዋም ቁጠሩን። ግን ቃሉ እውነት ነው እውነት አይደለም ብሎ ማረጋገጥ አይገባም እንዴ? ራሱን ቸሩ መድኃኔዓለም ድንግልን መጠየቅና እውነቱን ማረጋገጥ ይቻላል ነበርም እንዴ? ራሱን እኮ የሚያስመልክ አገልጋይ ነው። አሁን ጊዜ ያለው እኮ በራሱ ራሱን የሚያስመልክ እንደ አምላክ ሆኖ የቆመ መልስ ሰጪ አገልጋይ ነው። አሁን የምታዩት በሙሉ አገልጋይ ነው የሚል ካድሬው ምኑ ሊቁ ምኑ ሁሉ ካባ ለብሰው የሚንጎራደዱት ሁሉ ምኖቹ ሁሉም አምላክ ሆነዋል። ራሳቸው ለምእመኑ አምላክ ሆነውታል። በቃ አምላክ ናቸው እነሱ። በእነሱ ዘንድ ስህተት የለም። እነሱ የሚናገሩት ሁሉ እውነት ነው ማለት ነው። በቃ ይሄ ነው። እንዲህ ብለህ ተቀበል ነው እንጂ እንዲህ መገሰጽ መምከር የለም። አባ ተሳስተዋል ካልክ በቃ አለቀልህ። አባ ደጅ ሁለተኛ አትደርስም። መምህር ከሌ ደጅ ፊቱ አትደርስም። ዲያቆን ከሌ ደጅ አትደርስም በጭራሽ። አያውቅም ብለህ እሱን ነቅፈህ ኧረ እግዚአብሔር እንዲህ ይላል ብለህ ብትነግረው ከየት አመጣሁ ደግሞ አንተ ማነህና ነው? አንተ እኮ ጨዋ ነህ ምእመን ነህ፣ ዝም ብለህ ማዳመጥ ነው ያለብህ። እንዲህ ብሎ ነው የሚገስጽ። እግዚአብሔር ለመጠየቅ ግን ምንም ፈቃድ አያስፈልግም። ማንም ሰው እኛን አሁን የሚጠራጠር እንኳ ሰው ካለ ሄዶ እግዚአብሔርን መጠየቅ ድንግልን መጠየቅ ምን ፈቃድ ያስፈልገዋል? እነዚህ ሰዎች የሚናገሩት ካንተ ነው ወይ? ካንተ የመነጨ ነው ወይ? እነዚህ ሰዎች ያንተ አገልጋዮች ናቸው ወይ? እነዚህን ሰዎች አንተ ነው የላካቸው ብለህ መጠየቅ ምንድን ነው የሚያስጨንቀው? ከአንደበትህ አውጥተህ በቃ እምነት ከሌለ ልክ ነው። እግዚአብሔር አለ ብሎ የሚያምን ሰው ድንግልንም የሚያምን ሰው በተዋህዶ ኦርቶዶክስ እምነት አለኝ የሚል ሰው እግዚአብሔርን መጠየቅ ምን አሳፈረው? ምን አስፈራው? ይጸልይ የለም እንዴ? ጸሎት ይጸልያለሁ የለም እንዴ? በቃ ጸሎት ሲጸልይ በዛ ሰዓት እነዚህ ሰዎች ምንድናቸው እንዲህ ይላሉ ካንተ ነው ወይ ብሎ መጠየቅ ምንድነው ችግሩ? እኛ እኮ እንዲህ ነው ያልነው። እኛን ብቻ ዝም ብላችሁ በጭፍኑ ተቀበሉን አላልን። ከአምላካችሁ ጠይቁና አረጋግጡ። እኔስ የት ነው ያለሁት? ወድቅ ያለው ጠፍቻለሁ ወይስ በመንገድ ትክክል እየሄድኩ ነው ብሎ መጠየቅ እኮ ነው። ይህ ሁሉ ግን መቼም አለፈ። እንደው እናንሳው ብለን ነው እንጂ አሁን የምናወራላችሁ ምንናገረው ይሄም ሁሉ ድል አልፏል። ይህ ሁሉ ቆይቷል። የመጠየቂያውም የሚያረጋግጫውን ጊዜ አለፈ። አሁን ግን መሸ፣ ጨለመ። በብርሃኑ ወቅት ብዙ ማድረግ ይቻል ነበር። ጨለማው ሲጀምር እንዲሁ መባነን ይቻል ነበር። ዛሬ እጅግ ቢጨልምም ብርሃን ሲጠፋ በጨለማ ቢደናበሩ ምን ይገኛል? ምንም አይገኝም። እድሉ ሁሉ በከንቱ ባክኗል። አሁንም እኛ የምንለው በጨለማው በዳበሳውም ቢሆን ፈጥኖ ራስን በእግዚአብሔር ፊት መጣል ይበጃል። እንደው ቢያንስ አንዳንዱም እኮ ነፍስን ማዳን ይችላል እኮ። አንዳንዱም በተአምር እግዚአብሔር በነፍስም በስጋም ሊታደገው ይችላል። ማን ያውቃል? እግዚአብሔር ከመሸ ያተርፋቸው። እኛ የምንለው ከሆነ ብቻ እግዚአብሔር ይርዳ ነው የምንለው። እኛ ምንም የምንለው ነገር የለ። አሉ እንዲህ አሉ አይደለም የምንለው። አድርጉ የተባልነውን ነው እያደረግን ያለ ነው። የታዘዝነው ፈጽመናል። ይፈጸም ዘንድ ግድ የሆነ ሁሉ ይፈጸማል። ማንም ወደኛ ለመቀላቀል ና ብለንም አልጠራንም። ሊጨነቅም አይገባውም። እኛ ጋር ካልተቀላቀልክ አትድንም አይደለም ያለው። መልእክቱን ተቀበለው፣ መልእክቱን አዳምጥ፣ እውነቱን ተረዳ፣ ወደ እግዚአብሔር ቅረብ፣ ወደ ድንግልም ቅረብ።
እወቅ፣ እውነቱን ተረዳ፣ አንብበ ተረዳ፣ ስማና ተረዳ፣ ንስሐ ግባ፣ ወደ አምላክ ውደቅ። እኛ ጋር ነው አለን እንዴ? ከቤተ ክርስቲያን ውጡ ወይም ቤተ ክርስቲያንን እንዲያርጉ አለን እንዴ? አላልንም። እኛ እውነቱን ግን በራስህ ላይ አንግሰው፣ እውነትን አንግስ፣ እውነትን ተረዳ፣ አምላክንም ጠይቅ፣ ተረዳ፣ ስለ እውነትም ተሟገት ብለናል። በፊት ልክ ነው። በሰበሰብን ጊዜ ብዙዎችን በጠራን ጊዜ ተመዝገቡ ባልን ጊዜ ያመኑ መጡ። የሰናፍጭ ቅንጣት ካለች እምነት ትድናለህ የሚለው ይኸው በእኛ ወቁት። የመጡት እኮ እነዛ ስስቁባቸው የነበሩ እኮ የተመዘገቡ በሙሉ መታወቂያ ወሰዱ እያላችሁ ስታፌዙ የነበራችሁ በሙሉ እነሱ እኮ አመለጡ። ዛሬ አንተ ቁጭ ብለህ የምትስቀው የምታላግጠው መከራ ላይ ወርዶ ሳት ሲበላ ያኔ ትርፍን ታገኘዋለህ። በተራው ደግሞ ይሄ ባለእምነቱ ይስቅብሃል። ሐፊዛል አይደለም? አዎ ይስቅብሃል። ኤልያስ መስዋዕት ሳያቀርብ በፊት አላስተዋልክም? እስቲ እናንተ መስዋዕት አቅርቡና የእናንተን እምነት አሳዩኝ ብሎ የእስራኤልን ሕዝብ ካህናቱንም ቡኤል ዘቡኤልን የሚያመልኩት ሁሉ ተሰብስበው ከጧት እስከ ማታ ሲጮሁ ምንድን ነው ያላቸው? ሩቅ አገር ሄዶ ይሆናል፣ ተኝቶ ይሆናል፣ እንቅልፍ ወስዶት ነው፣ በከባድ ሩቅ አገር ሄዶ ነው እያለ አላላገጠባቸውም? አሁን እኛም እናላግጥባችኋለን። አሁንም 20 ዓመት ስንጮኛ አልሰማህም? የኔ መስዋዕት ነው የሚያርገው ብለህ ስትጮህ ነበረ። ያ የምትታመንበት መንገድህ አላዳነህም። የኛ ጩኸት ግን በጎን እየሰማሁ ነው። ሰድበው ተችተው ነበር። ዛሬ መጥቶልሃል። ታመልጣለህ። አሁን ምን ስቅብህኛ ነህ? እና ይሄ ነው እንግዲህ ከቻላችሁ እግዚአብሔር ይርዳችሁ። እኛ በሚጸጸተው እንባውን በሚያፈሰው ልቡን በሰበረው እኛ በሱ አይደለም እንስቀው። አሁንም በትቢት ቁጭ ባላችሁ ሌቦች፣ ነፍሰ ገዳዮች፣ ሆዳሞች ዛሬ እንኳን የማደነግጡ ለዛ ለሚከሰተው ሁሉ ጥፋት ለመቅሰፍቱም ለምኑ ምክንያት ትፈልጋለህ። ይሄ ሙራይ ትንተና ነጠላህን እዚህ ላይ አጣፍተህ ዲያቆን መምህር ከሌ ነኝ ምናምን እያልክ ታጭበረብራለህ። እዚህ አጠገብ ስንት ዓመት ሙሉ እኛ አንድ ነገር ሳይቀር ዓለምን ሁሉ ሳይቀር መልእክታቱ ሲሰፍሩ ሲለኩ የኖሩትን አትናገርም። ያችን አንድ የሆነ እንትን ትፈልግና ከነጮች ውስጥ ስለ አንድ ነገር የተናገረችው ነገር ካለ በፕሮፓጋንዳ እንዲህ ተናገረች፣ እከሌ እኮ ምሁር እንዲህ ተናግሮ ነበር፣ በዚህ እንትን ውስጥ እኮ እንዲህ ነበረ። እዚህ አጠገብ ያለውን እውነት ያልመሰከርክ አጭበርባሪ አንተ ነህ እውነት የምትመሰክረው። ዛሬም እኮ ታላግጣላችሁ። የሚገርመው እኮ ይሄ ነው። የመጀመሪያው በኢትዮጵያ ትልቁን እሳት ሲነሳ እሳት እየቀቀለ የሚወስድ እንዳንተ አይነቱ ሌባ ነው። ሞትን እየለመንክ ነው የምትሄደው። ግልጽ ያለውን ነው ዛሬ የምነግራችሁ። በአሁኑ ጊዜ መጸጸት የማይታይባችሁ ያለፈው ወንጀል አልበቃ ያላችሁ አሁንም በምትዳክሩ ሁሉ ላይ ሞትን እየለመናችሁ ትሄዳላችሁ። ሞትን ለምናችሁ ነው የምትሄዱት። ይህን ቃል ልብ ብለህ አስታውስ። ማንም ሆንክ አገልጋይ ነኝ፣ ጳጳስ ነኝ፣ ሊቅ ነኝ፣ ጠበብት ነኝ፣ ምንትሴ ነኝ ምናምን በል፣ በቤትህ ሞት ነቅሶ ሞትን ትለምናለህ። እባክህ ውሰደኝ እያልክ አይወስድህም። ስቃይን አብልቶ መከራህን አይተህ ቁም ስቅልህን በልተህ ከዛ በኋላ ትሄዳለህ። ፍርዱንም እየነገርኩ ነው ያለሁት። በእኛ የምንመክረው ሁሉንም ከፈጣሪ ከመከራችሁ በኋላ በእምነት አንዳንዶች ልትመለሱ ትችላላችሁ። አላቅም ያላችሁም ትኖራላችሁ። ዛሬ እውነቱ ፍንትው ብሎ ስለወጣ ብዙዎች ተደናግጣችሁ ሊሆን ይችላል። ወደ ንስሐም ራሳችሁን ወስዳችሁ ሊሆን ይችላል። ከእግዚአብሔርን ጋር እየተነጋገራችሁ ሊሆን ይችላል። እንግዲህ ምን እናድርግ ለሚለው የጽዋ ማህበር መስርታችሁ በመዘከር እየተጽናናችሁ ፈጣሪ የመከራችሁን እያደረጋችሁ መቀጠል ይቻላል። ይህ ደግሞ ከዚህ መግለጫ ቀደም ብሎ በብሩኬ በኩል ወጥቷል፣ ማሳሰቢያ ወጥቷል ምን ማድረግ እንዳለባችሁ። እዛም የኛም ቤተሰቦች በምክርም ሊያግዟችሁ ይችላሉ። ከነሱ ጽዋ ማህበር
ልምድንም መውሰድ ትችላላችሁ። የራሳችሁን ግን ማቋቋምና በራሳችሁ ችላችሁ ከፈጣሪያችሁ ጋር መነጋገር ትችላላችሁ። በመልካም የማይተባበሯችሁ ነገር የለም፣ በክፉ ግን ማንም የማይተባበራችሁ። ወደኛ መቀላቀል አይቻልም፣ ወደ ጽዋ ማህበርም ዘሎ መግባት አይቻልም። ምክራቸው ድጋፋቸው ግን ሁሌ ክፍት ነው፣ ማግኘት ትችላላችሁ። ወገኖቼ እግዚአብሔር የማረውን ማንም አይከሰውም። ከሀገራችን መሪና ምንዝሮች የበለጠ አውሬ የለም። እኛ እነሱስ ቢሆኑ እንደ በላይ ሰብ ምሬዋለሁ ካለ እኛ ምን አገባን? እኛ ልንቃወም ነው እንዴ? እኛ ትእዛዙን ፈቃዱን እናከብራለን እንጂ ምን እንላለን? ፈራጁ እኮ እግዚአብሔር ነው። ቅን ፍርድ እኮ ከእግዚአብሔር ነው የሚመነጨው። አናቅም። እኛ የፈረድንበትን ሊምረውና ሰው ሊያረቀው ይችላል። እኛ ደግሞ አክብረን ከፍ ከፍ ያደረግነውን ፈርዶበት እሳት ሊበላው ይችላል። ልብን የሚያይ አምላክ ነው። በልብህም ጽናትና በልብህም መሰበር ላይ ተመስርቶ እንባህን አፍስሰህ ተጸጽተህ ወድቀህ ወደ እግዚአብሔር ወድቀህ ብለህ ስትመለስ እግዚአብሔር ጨካኝ አምላክ አይደለም፣ ሊራራልህ ይችላል። እኛ በፍርዱ ቅን መሆኑን ነው የምናውቀው። ስለዚህ እንቀበላለን እንጂ ማንንም እንዲና እንዲያና ብለን ከኛ የሚወጣው ክፉ ነገር የለም። በተለይ በአሁኑ ሰዓት መምህርነን፣ ሊቃውንትነን፣ ዲያቆንነን በተለይ በህዝብ ፊት ተሰሚነት አለን የምትሉ ሁሉ በግልጽ ነው የምነግራችሁ። በምላስ አክሮባት የሰራችሁትን ጥፋት በማድበስበስ በመሸንገል ፖለቲካዊ ቲያትር የሚመስል መሰል በመስራት ወይም የተለያዩ ትንቢቶችን በራሳቸው ምሁራዊ ድረታ ዲስኩር ብታበዙ የህዝቡንም ሐሳብ እንደ ውሃ ላይ ኩበት እንዲዋልድ ብታደርጉ ከበፊቱ የባሰ ልወንጀል ወይም በወንጀል ላይ ወንጀል ደረባችሁ እንጂ ያተረፋችሁ ትርፍ የለም። በዚህ ዘዴ የምታመልጡበት መንገድ የለም። በኢትዮጵያ ዓለም ብርሃን ላይ በቤተሰቦቻችንም ላይ በመልእክቱም ላይ የሰራችሁትን ታውቃላችሁ። እያንዳንዱ ያውቃል። እያንዳንዳችሁ ጠጠርም የወረወርክ በሙሉ በሐሳብህ ምን እንደደገፍክ ሁሉንም ታውቃለህ። ስውሩንም ግልጹንም ዘመቻችሁን እናንተና አስተማሪዎቻችሁ ጠንቅቃችሁ ታውቃላችሁ። ስለዚህ ልዳን ካልክ ወይም ደግሞ ይሄ ነገር ምንም እድል የለኝም ወደ ፈጣሪ እጅ ልውደቅ ብለህ ካሰብክ ጥሩ ነው። በግልጽና በአደባባይ መስክረህ ይኸውልህ እኛን ለመክሰስ እኛን ለመወንጀል በአደባባይ ወጥተህ ስንቱን ቧጭርሃል፣ ስንቱን ዳክርሃል። እንደዛው እንዳጠፋው ሁሉ ደግሞ በአደባባይ ወንጀልን መስክረህ በኢትዮጵያ ዓለም ብርሃን ላይ ለምን እንደዘመንክ ምክንያቱን ሁሉ ገልጸህ በዚህ ደግሞ የእግዚአብሔር እውነት መኖሩን አረጋግጠ መስክረህ ስውሩንም ግልጹንም ጸረ ኢትዮጵያ ዓለም ብርሃን ዘመቻህን ሁሉ ስህተቱንም ላሰናከልካቸው ህዝብ ነግረህ ከአምላክህም ታርቀህ ራስንም ከመጣው ጠረጋና እሳት ብታስመልጥ ይበጃሃል። እግዚአብሔር ከተቀበለህ እኛ ደስታችን ነው። እኛ ጋር ማንም ና አላልንም አንልምም። ይህንን አምጣ አላልንም ምንም አንልም። እኛ ጋር ማንም እንዲመጣብን አንሻም። በሩም ተዘግቷል። ነገር ግን ራስህን አድን፣ አትጥፋ፣ ተጸጸት፣ ወደ አምላክህ ሩጥ፣ ፍጠን፣ ሁሉም ተከርችሟልና። ነገር ግን እግዚአብሔር ከፈቀደ የማምለጫውንም መንገድ የሚያሳይህ እሱ ራሱ እግዚአብሔር ነው። የዘጋውንም የሚከፍት የከፈተውንም የሚዘጋ አምላክ ቸሩ መድኃኔዓለም እናታችን ድንግል ናቸው። ፍርዳቸው የነሱ ነው። እኛ የታዘዝነው መፈጸም ብቻ ነው። በስተመጨረሻው ወገኖች ልብ በሉ። የዓለም ምጥ ጀምሯል። በብርቱ እየከበደ ይሄዳል። ቤተሰቦቻችን በማሳሰቢያ የሰማችሁትን ተግባራዊ አድርጉ። ትጉ፣ ጠንክሩ። ጊዜያዊ ችግሮችን አትመልከቱ። ከዋናው ጉዳያችሁ የሚያዘናጉ የጠላት ሴራና ክፋቶችን ጊዜና ሰዓት ሰጣችሁ ቦታ አትስጧቸው፣ አትስሟቸው፣ አታዳምጧቸው።
በራሳቸው ይከስማሉ። የሚሆነውን ደጋግመን እናሳስባችሁ። መንግስታትም፣ ሀገርም፣ አህጉርም፣ የእምነት ድርጅትም፣ መላ የዓለም ህዝብም ልብ ብለህ እወቅ፣ ተረዳ። በመልእክት 9 የታወጀውን አዋጅ አስታውስ። አዋጁ ስራ ላይ ይውላል፣ ጀምሯል፣ ይፈጸማል፣ ይፈጸማል፣ ይፈጸማል። አዋጁ ጸንቷል፣ ስራ ላይ ይውላል፣ ጀምሯል። የእግዚአብሔር አዋጅ ነው፣ ትእዛዝ ነው፣ አለቀ። በሁሉም መልእክታት የተነገሩትን ልብ ብለህ መግለጫዎቹንም ትምህርቶቹንም ሁሉንም ልብ ብለህ ከልብ ሆነ ስማው። ለኢትዮጵያ ዓለም ብርሃናዊ መንግስት የማይገዛ የማይታዘዝ የማይንበረከክ ሁን የተባለውን የማይሆን ሁሉ ከምድሪቱ በታላቅ ቁጣ ተጠርጎ ይወገዳል። ይሄ ምንም መተኪያ የሌለው ቃል ነው። ምንም የሚለወጥ የሚሻር ቃል የለም። አይለወጥም፣ አይለወጥም። የእግዚአብሔር ግቡ ይሄ ነው። የሚዳነው በምን እንደሆነ ሁሉን ነግረናል። ቸሩ መድኃኔዓለም የተከለውን ድንግል ያጸናችውን እውነት የኢትዮጵያ ዓለም ብርሃን መልእክታትን ንቀህ የኢትዮጵያ ዓለም ብርሃናዊ መንግስትነትን ስልጣን አቃለህ የምትኖርበት እንኳን ምድር በሰማይም ስፍራ የለህም። ስፍራ ሲኦል ብቻና ብቻ ነው። ቤትህም የመልአከ ሞት መንገሻ ነው። እዚህም እስካለህ ድረስ ሞት ነው በቤትም ነግሶ ከተማው ነው የሚያደርገው። ቤትህንም ቤቱ ነው የሚያደርገው ወልጭ አድርጎ እስኪያጠፋ ድረስ። የትም የምታመልጠው ነገር የለም። እከሌ አለቃ ነኝ፣ እኔ ንጉሥ ነኝ፣ እኔ ፕሬዝዳንት፣ እኔ ጠቅላይ ሚኒስቴር፣ እኔ አዛዥ ነኝ። እንግዲህ ወገኖቼ የዛሬው መግለጫችንን በዚሁ ለመቋጨት ነው የምንሞክረው። በመልእክቱ የተቀመጠው ሁሉ ነው የሚሆነው። እውነተኛ ወገኖቼ የኢትዮጵያ ዓለም ብርሃን ቤተሰቦች በጠነከራችሁበት በዛው በመንገዳችሁ መጠንከር ነው። ገና ብዙ ፈታኝ ነገሮች ልናይ እንችላለን። በተለይ ወደኛ በመመሳሰል ለመምጣት የሚጥሩ ይኖራሉ። አሁን ተስፋ በመቁረጥ ለኛ መሰናክል ለማስቀመጥ የሚጥሩ ይኖራሉ። ይሄ ደግሞ የሚመነጨው ከምንድነው? ከዲያብሎስ ነው። ዲያብሎስ ያው እኛ በተሳካለን ቁጥር እኛ አሸናፊነታችን በተረጋገጠ ቁጥር የጠላት ብስጭትና ክፋት ይጨምራል። በዛው ልክ ትንሿንም ትልቋንም ሳይንቅ የተለያዩ ፈተናና ውጊያ በእኛ ላይ ለመሰንዘር ይጥራል። ያ ደግሞ በተለያየ መንገድ በምላሱም በምላስ ጅራፍም እውክታ በመፍጠርም የተለያየ አጀንዳ ይምሯችሁ ላይ ለመትከል በመጣርም በዚህ ሁሉ ሊያውካችሁ ሰላማችሁን ሊያጠፋ ይጥራል። ይሄ ስራው ነው። ስለዚህ ህሊናችሁን አረጋግታችሁ ሰላማችሁን ጠብቃችሁ በእግዚአብሔር ላይ ያላችሁ መታመንና ጽናት አጠንክራችሁ በምንም አይነት መንገዶች ይምጣ ጠላት እድል ሳሰጡ ጆሮአችሁን ድፍን አድርጋችሁ ቀጥተኛ መንገዳችሁን ብቻ ይዛችሁ መቀጠል ነው። መድኃኔዓለም ጴጥሮስን ምንድነው ያለው? አስታውሱ። በውሃው ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እነሱ ወደ ታንኳው በኋላ እየተራመደ ሲመጣ ጴጥሮስ ጌታ ሆይ እባክህ እኔም እንዳንተ ወደ አንተ ልምጣ አለውና እሺ አለ። ጀመረ ጉዞውን። ደህና ተጓዘ። እሱን እያየ አምላኩን እያየ መድኃኔዓለምን እያየ 3-4 እርምጃ ከተራመደ በኋላ በጎን በቀኝም በግራም በኋላም ማዕበል ተነሳና እያለ መጮህ ጀመረ። ንፋሱም ምኑም እንዴ ምንድነው የሚጮህ ብሎ ከዛ ፊቱን አነሳና ወደሚጮኸው ማዕበል ፊቱን ማዞር ጀመረ። ጆሮም ወደዛ ተቃኘ። ከዚህ የሚጮህ እንደገና ወደ ግራም እንደዚሁ ይጮሃል። ወደዛም ሲዞር ወደ ኋላው ወደ ኋላ ሲዞር አሁን ሙሉ በሙሉ ከአምላኩ ላይ ፊቱን አነሳ። ከአምላኩ ላይ ሐሳቡን አነሳ። ወዴት ማዳመጥ ጀመረ? ወደ ትንንሹም ፈተና፣ ወደ ትልልቁም ፈተና፣ ወደ ውጊያውም፣ ወደ ጩኸቱም፣ ወደ ዓለም ጩኸት ሁሉ ማዳመጥ ጀመረ። ከዛ በኋላ ውሃው ያሰምጠው ጀመረ። ጠፋው። ልክ እየጠፋ እያለ ጠፋው ጌታዬ ጠፋው ሲል እጁን ይዞ እንደገና አነሳው። ቆመ፣ ተራመደና ወደ ታንኳቸው ገቡ። አያችሁ ወገኖች፣ እውነትን ይዛችኋል፣ እውነትን ጨብጣችኋል። ቸሩ መድኃኔዓለም ከእናንተ ጋር ነው። ድንግል ከእናንተ ጋር ናት። ቅዱሳን ሊቃነ መላእክት ከእናንተ ጋር ናቸው። የአብርሃሙ ሥላሴ ሁሉንም በእጃቸው የያዙ አምላክ ፈጣሪ የኛ ሁለመናችን ዙሪያችንን አጥረውታል። በእሳት ታጥራችኋል።
ተጠብቃችኋል። ምን ያስደነግጣችኋል? ምን ያስረብሻችኋል? ምን የተለያየ ጩኸት ማዳመጥ አስፈለገ? አትስሙት፣ አታዳምጡት። ዝግጅታችሁን ቀጥሉ። የተመከራችሁትን ማድረግ፣ ጸሎታችሁን ማበርታት፣ ጾማችሁን ማለት፣ በአቅማችሁ መደሰት በፈጣሪያችሁ። ከዛ ክፉ ትውልድ መሃል አውጥቶ ለብቻ ጠብቆ ወገኖቹ አድርጎ ስለያዛችሁ ስላከበራችሁ በእግዚአብሔር ደስ ይበላችሁ፣ በእናታችሁ ደስ ይበላችሁ። በቃ ሐሳብ በዚህ ጠላት ያመጣል። በዚህ እና እንደፈለገ እንዳመጣ እናንተ ላይ እንደ አህያ ላይ እንደሚጫን ጭነት ሲጭን ዝም ብላችሁ ትጫኑለታላችሁ። ዞር በል አልሰማም። ወደዚህ ሐሳብ በዚህ ዞር በል እኔ አልሰማም። አንዴ እንደሆነ እውነቷን አውቄያለሁ፣ መሰረቱን አውቃለሁ። አምላኬ የሰላም አምላክ እንጂ የጭንቀት አምላክ አይደለም። ወግድ ከፊቴ፣ እግዚአብሔር ይገስጽ። ከፊቴ ዞር በል፣ እናቴ ትገስጽ። ዞር በል ብላችሁ ቦታ ሳትሰጡ መንገዳችሁን ቀጥ አድርጋችሁ መሄድ። አሁን ብዙ ነገሮች የሚወጉ ጥቃቅን ነገሮች ናቸው። ዋና ትልልቅ ነገር አይመጣም። እሱማ ታውቃላችሁ። ግን አሁን የሚወጋችሁ ጠላት በደቃቃ ነገር ነው። በቃ በቤታችሁ ይገባል፣ በተለያዩ ወንድሞቻችሁ ጋር ይገባል። ይሄ የተለያየ ምንም እድሜ የሌለውን ችግር ይፈጥራል። በቃ ብዙ ነገሮች ቴክኒካል ናቸው የምንላቸውን ደቃቅ ነገሮች ሁሉ እሱ ይጠቀምባቸዋል። ለዚህ ወገኖቼ ይሄ ሁሉ አውቃችሁ ልቡናችሁን አስፈታችሁ በእምነታችሁ ጸንታችሁ መጓዝ ያለነው። አሁን አብይ ጾም አይደለም፣ ልንጨርስም ነው። እግዚአብሔር ይመስገን ብዙ መጽናናትን እየሰጣችሁ እንደሆነ እናምናለን። እኛም እንዲሁ መጽናናትን እየሰማን ነው። ጊዜውን በጣም እየፈጠነ እየቀረበ ስለሆነ ሁላችሁም ባላችሁበት ጸንታችሁ ቁሙ። አያችሁ መልአኩ ሊቀ መላእክት ቅዱስ ገብርኤል የነገረንን ምክር ለመላእክቶች የተናገረውን ታስታውሳላችሁ አይደለ? አምላካችን መጥቶ እስከሚረከበን ድረስ ባለንበት ጸንተን እንቁም። ይህንን የዲያብሎስን ሺምን ተሺ ቋንቋ አታዳምጡ። ይሄ ሳጥናኤል ፍጡር ነህ አንተም ራስህ። እኛ አናቅም። እኛ አምላካችን እስኪረከበን ባለንበት ጸንተን መቆም ነው አለ። አሁንም ይሄ ነው መፍትሄ። ባላችሁበት በተረዳችሁበት እውነት ላይ ጸንታችሁ ቁሙ። ሺህ ማዕበል ይነሳ፣ ዝም በሉ። እግዚአብሔር ራሱ ክብሩን ይገልጻል፣ ኃይሉን ይገልጻል፣ ማዳኑን ይገልጻል። ይመጣል። ይኸው የመጣ አይደለም። ይኸው ገና ቀደም እንግዲህ አንዳንድ ምልክቶች ታዩ። ገና እኮ ምልክት ነው። በምላት ሲመጣ ጉዱን ታዩታላችሁ። እንግዲህ ይበቃናል። እግዚአብሔር ይመስገን። ስለሰማችሁኝ ከልብ አመሰግናችኋለሁ። እግዚአብሔር ይባርካችሁ። የጸናችሁ የኢትዮጵያ ዓለም ብርሃን ቤተሰቦች፣ እውነተኞች የኢትዮጵያ ዓለም ብርሃን ቤተሰቦች፣ ወገኖቼ፣ ልጆቼ፣ አባቶቼ፣ እናቶቼ፣ እህት ወንድሞቼ ሰላማችሁ ይብዛ፣ ፍቅራችሁ ይብዛ፣ ከእግዚአብሔር የሚሆነው በረከታችሁም ይብዛ። ድንግል ሁሌ ታጽናናችሁ። እኔ በስስት የማያችሁ ቤተሰቦቼ ናችሁ። በስስት እንቁ ናችሁ ለእግዚአብሔር። በዚህ ክፉ ዘመን እውነትን ጨብታችሁ የቆማችሁ ጀግኖች ናችሁ። ጀግኖች ናችሁ። ብዙ መስዋዕትነት የከፈላችሁ ናችሁ። ሰማዕትነት ማለት ይሄም ነው። መልኩ መገለጫው ብዙ ስለሆነ ለዚህ በርቱ። እግዚአብሔር ያበርታችሁ። እኛም በጸሎት አስቡን እንዲያበረታን ከዚህም በላይ እኛም እንዳቅማችን በደካማማ አንደበታችንም እየጮህን ለእናንተ ለወገኖቻችን ለምንወዳችሁ ሁሉ እኛም እንጮሃለን። እግዚአብሔር ይመስገን። አሜን።
ሰብሕዎ ወዘምሮ ለአምላክነ